ፋሚሊዎች ፋዘርም እና ሙሉ ፋሚሊ እንዳለ ሙስሊም ናቸው። ግን እኔና ማዘሬ ክርስቲያን ነን። ከዛ ፋዘር እኔን በጣም ነው የሚጠላኝ። ከዛ ክርስቲያን ስለሆንኩ ማለት ነው በጣም ነው የሚጠላኝ። ስለዚህ አባት ልጁን የእናንተ ሃይማኖት ላይ እንትን ልጁ የፈለገውን ሃይማኖት መርጦ መኖር አይችልም። አባቱ ልጁን እንዲጠላ ተፈቅዷል ወይ? አንተ ከዚህ በኋላ ክርስቲያን ሆነህ ነው ወይስ መጀመሪያውን ክርስቲያን ነበርክ? መጀመሪያው ጀምሬ እኔ እንትን መስጊድ አልሄድም። በቃ ትንሽ ካደግ በኋላ ክርስቲያን ሆኜ ቸርች መግባት ጀመርኩ። አድቬንቲስት ነኝ። አድቬንቲስት የሚባል ሃይማኖት ስለታለ። እሺ፣ በምን ምክንያት ነው ክርስቲያን የሆንከው? አንብበህ ነው? አይ ሲጀመርም አልገባው። ይሰማሃል? አንብበህ ነው ክርስቲያን የሆንከው ወይንስ ምንድነው? ብሩክ ብሩክ መብራት የለም እንዴ? እስኪ የለም። እሺ አስተያየቶች ነው። ይሄን እንዴት ነው? እሺ ሰላም ነው። ሰላም አለይኩም። አለ ፈጣሪ መስገን ስለ ልደት ምናምን ስትናገር ነበር። ይቅርት። እሺ ጥያቄውን ልትመልስ ነው? ከኔ በፊት ካሉ ችግር የለም ይናገሩ ነው። ወረፋ ጠብቃለሁ፣ ካልሆነ ይመልስ። ችግር የለም መልስ። ኢየሱስ ክርስቶስ ገናን አክብሩ ብሎ ተናግሯል መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ እንደተከበረ በደንብ መላእክትም ራሱ መክፈት ይችላል። ጥያቄው ተቆርጠህ ጥያቄ አለኝ። አንዴ እሱ እህት እያወራ ነው አይደለ? ታገሽ ጠብቅ። ኦኬ፣ ኢየሱስ ክርስቶስ ገናን አክብሩ ብሎ አክብሩ ወይ ነው ጥያቄው? ይሰማል እኮ ለዛ እኮ ነው። አትውጣ፣ ይኸውልህ አትውጣ አሎ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ገናን አክብሩ ብሎ ተናግሯል ወይንስ አልተናገረም ነው ጥያቄው? እኮ መላእክት እንዳከበሩት ልነግርህ እኮ ነው የመጣው። ለዛ ነው መላእክት በማን እንደሚለኩ ታውቃለህ አይደል? ትነግረኛለህ እሱን። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲያስተምር ገናን አክብሩ ብሎ አስተምሯል ወይ? እኮ አዎ እያልኩህ እኮ ነው። ኦኬ እሺ፣ ምዕራፍና ቁጥር ስጠን። ኢየሱስ ክርስቶስ ገናን አክብሩ ብሎ የተናገረበትን። ቆይ እሺ፣ ጥቅስ ላወጣልህ ነው። ቆይ አንዴ። እሺ አንዴ ችግር የለም። እሺ አሁን ዜዶ መጠየቅ ትችላለሽ። እሺ ሰላት ላይ ሆነን ዱዓ ማድረግ ስንፈልግ በስጁድ በምንችለው ቋንቋ ማድረግ እንችላለን እንዴ? ችግር የለውም። አረበኛ ላልቻለ ሰው በሚችለው ቋንቋ ማድረግ ይችላል። ከቻላችሁ ግን በአረበኛ እንደጀመራችሁ በአረበኛ መጨረስ። ያልቻለ ሰው በሌላ በሚችለው ቋንቋ ይችላል። አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ላ ይከልፍላሁ ነፍሰን ኢላ ውስዐሃ ይላል። የአምላካችሁ አላህ አንዲት ነፍስ ከአቅሟ በላይ አላስገድዳትም ብሏል። ካልቻላችሁ አትገደዱም፣ በቻላችሁት ቋንቋ ማድረግ ትችላላችሁ። ከፈለጋችሁ በአማርኛ በትግረኛ ማድረግ ትችላላችሁ። በስልጠኛና በጉራጌኛ ከሆነ ግን በእነሱ ይቻላል። በፈለጋችሁ ቋንቋ። እሺ በረካ ሁን። አመሰግናለሁ። ገናን አክብሩ ብሎ ያዘዘበትን ቃል እስኪ እስከት ጋር ነው የሚገኝ። እሺ ክፈትልኝ። ሉቃስ 2 ክፈትልኝ አንዴ። ሉቃስ 2 ቁጥር ስንት? ቁጥር እስከ 10 እስከ 14 አንብብልኝ። ይሄን ሁሉ ምዕራፍ ይወስዳል ገናን አክብሩ የሚለው ቃል ወይንስ ልትፈላሰፍ ነው? የሆነ ጥቅስ አምጥተህ ላ አንብበው ነው ያልኩት። ችግር የለው። አንድ ሰከንድ አጨርስ። ማጨራጨር ነው። አንብበው ነው። ችግር የለው። እስከ 10 እስከ አይ የገናው የተያያዘ ስለሆነ እስከዛ የተያያዘ አይደለም። እኔ የጠየቅኩህ ኢየሱስ ክርስቶስ የተናገረበት ያዘዘበት ገናን አክብሩ ብሎ ያዘዘበትን ቦታ ነው የፈለኩት እኮ። አንብበውና እዛ ላይ ትናገረኛለህ እያነበብክ። እንደዛ ይሻል።
አይሻልም? የሚሻለው ምን መሰለህ? ጥቅስን ሰው ይስማው ይሰማል፣ ችግር የለውም። ኢየሱስ ክርስቶስ ገናን አክብሩ ብሎ የተናገረበት ቃል አለ እዚያ ላይ ሳንደክም በፊት። አዎ እያልኩ እኮ ነው። እሺ ኢየሱስ ክርስቶስ የተናገረበት ቃል ነው። ግባ ሉቃስ ስንት ነው ያልከው? 2:10 ሉቃስ 2:10 እስከ 14 አንብበው። ማንበብ ብቻ አንብበው። ሉቃስ 2:10 ሰው ሁሉ አስቀድሞ መልካም ነው። ኦኬ እሺ ሉቃስ 2:10 ሉቃስ ነው ያልኩት። ችግር የለም። አንተ መጽሐፍ ይዘሃል ማንበብ ትችላለህ ወይንስ አትችልም? አዎ እችላለሁ። ላ የለኝም ስለሆነ እንጂ እችላለሁ። አይሽ አብላና መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁና አትፍሩ። ማን ይሄን እየተናገረ ያለው? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅሎ በግርግምም ተኝቶ ታገኛላችሁ። ልቀጥል። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርን አመሰገኑ ይላል። ልቀጥል። 14 ነው ይጨምርልህ። ክብር ለእግዚአብሔርም በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። 14 ጨረስኩ። እሺ መላእክት የሚያዛቸው ማን ነው? እሱ አይደለም ጥያቄ። ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል? መልስ እኮ ምን ብሎ ነው የተናገረው? እነሆ ክርስቶስ በተወለደ ቀን ምን አላቸው? እነሆ ታላቅ ደስታ ዛሬ በዳዊት ከተማ እያከበሩ ነው፣ እግዚአብሔር እያመሰገኑ ያልከ ዛሬ እኮ በነገ 29 የሚከበር እኮ ደስታ ነው። እያከበሯት በልከራሳት ጨምር። አንደኛ በመጀመሪያ ጥያቄውን መልስ። ኢየሱስ ነው ወይ ይሄን እየተናገረ ያለው? በዳዊት ከተማ ኢየሱስ ተወልዶላችኋል የሚለው ኢየሱስ ነው? መልአኩ ይልሃል። መልአኩ ምን ይላል? ከእግዚአብሔር ታዝዞ ነው። ገባ? ኢየሱስ ስለተወለደ ምን አለ? በሰማይም ሰራዊት ነበሩ ይላል። ግን አይደለም እንዴ? ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል ወይ? አሁን አዎ ብሏል። እኔ ልመልስልህ። ቆይ ሜታ አድርገህ ትቀጥላለህ። ኢየሱስ ክርስቶስ ነው ይሄን እየተናገረ ያለው ወይስ ማን ነው እየተናገረ ያለው? ክርስቶስ የኢየሱስ ክርስቶስ መልአክ ነው። ኢየሱስ ክርስቶስ ሕፃን ሆኖ ተወልዶ ሳለ መላእክት ስለዚህ ኢየሱስ አይደለም የተናገረው። እሱን በለና ወደ ቀጣይ ምን ይላል? ወደ ቀጣይ እንሄዳለን። ስለዚህ ኢየሱስ አይደለም ይሄን ቃል እየተናገረ ያለው አይደለ እኮ የኢየሱስ መልአክ ነው ያልከው። የእግዚአብሔር መላእክት እያለ የእግዚአብሔር መልአክ ነው በዳዊት ከተማ ዛሬ ጌታ ክርስቶስ ሆኖ ተወልዶላችኋልና። እሺ ስለዚህ እየተናገረ ያለው መልአክ ነው እንጂ ኢየሱስ አይደለም በለና። እሺ ስለዚህ ኢየሱስ አይደለም እየተናገረ ያለው አይደለ? መልአክ በጣም ጥሩ። መልአክ ቃል የምናገረው የእግዚአብሔር ቃል ነው። ምንድነው? አዎ የእግዚአብሔር ቃል። መላእክት የእግዚአብሔር ቃል ይናገራል እንጂ ፍልስፍና ተወና። ኢየሱስ ክርስቶስ ገናን አክብሩ ብሎ የተናገረበትን ቃል ነው የተጠየቀው አይደለ? ከመጀመሪያ ስንጀምር ጊዜ እየተናገረ ያለው ኢየሱስ ሳይሆን መልአክ ነው አልክ። በጣም ጥሩ። አንደኛ እሱ ነው። ሁለተኛ እዚህ ቦታ መልአክ የእግዚአብሔር ቃል ይናገራል ያልኩ ችግር የለውም። ኢየሱስ እንዳልሆነ አመንክ። መልአክ ነው የሚናገረው። ሁለተኛ መልአኩ በዚህ ቦታ ላይ ገናን አክብሩ ብሎ ተናግሯል አልተናገረም? ገና ማክበር ምን ማለት ነው? ምን ማለት ነው ብለህ አትጠይቅኝ። ገናን አክብሩ ይልቃል። ገናን አክብሩ ብሏል ወይ እዚህ ቦታ? ገና ማለት በኢየሱስ ክርስቶስ በተወለደ ገና ማለት ምን ማለት ነው የሚል ጥያቄ ስላለ አሁን እዚህ ቦታ ላይ ገናን አክብሩ የሚል ቃል ተናግሯል መልአኩ እዚህ ላይ። ተወለደ ይልሃል። ተወለደ ውልደት እኮ ነው ገና ብለን የምናከብረው እንጂ ሌላ ትርጉም የለውም። ከመወለድ በቀር ሌላ ምንም የለውም። ፈጣሪ ቅድም ኢየሱስ መወለዱን ምንድን ነው ያልከው? ገና ማለት ምን ማለት ነው ስልህ ገና ማለት ምን ማለት ነው ስልህ ያንተ ወንድም ምንድን ነው ያልከው? ገና ማለት እስልምና ክርስትና የሚያከብሩት ኢየሱስ ክርስቶስ የተወለደበት ቀን ነው አላልክም? ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል ወይንስ አልተናገረም? ገና ማለት ኢየሱስ ክርስቶስ የተወለደበት ቀን ነው። ያ ቀን በተወለደበት መላእክትን እየዘመሩ ተመልከቱ።
ተወልዷል እኮ ይላል ኢየሱስ አለ። እኛ አልተወለደም ተመልከት አይደለም እኛ አልተወለደም ባላልንም እኮ የክርስቶስ እኮ ሲወለድ መላእክትም እየሰማሁ ነው። ገና ማለት እያልኩ ነው። ገና ማለት ክርስቶስ የተወለደበት ዕለት ነው ወይም ቀን ነው እንጂ ሌላ ትርጉም አንሰጠውም የለውም። ገባ? ያን ቀን መላእክት በዛን ጊዜ ክርስቶስ በተወለደበት ቀን መላእክት እግዚአብሔርን እያመሰገኑ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ተወልዶላችኋል ተብሎ መላእክትን ያመሰገኑት እኛ ደግሞ በዚያን መሰረት አድርገን መላእክትን ያመሰገኑት ምስጋና ለእግዚአብሔር በአርያም ይሁን እያለ በምድር ለሰው ሰላም ይሁን እያለ የመሰከሩለት ነው እንጂ የምናከብረው ሌላ የተጨመረበት ነገር የለም እያልኩ ነው። ከዛ ከተጨመረ አስረዳኝ። የለም አምናለሁ። ግን አሁን በዚህ ቦታ ላይ ገናን አክብሩት የሚል ቃል አለ ወይ? ወይንም የገና በዓልን አክብሩ የሚል ቃል አለ በዚህ ቦታ ላይ ወይንስ የለም? ገና የተገኘው በኢየሱስ ክርስቶስ ልደት ነው ያልኩህ እኮ ነው ሁሲዬ። ገና የተገኘ በኢየሱስ ክርስቶስ መወለድ ነው እንጂ ከኢየሱስ ክርስቶስ አሁን መወለድ እኮ ነው እየተናገርክ ያለኸው። መወለድ ማለት ምናምናለን እኮ ያለው ዘለቀ እኮ የኢየሱስ ክርስቶስ ይሄንን ልደቱን አክብሩ ብሎ እኮ ነው ኢየሱስ ከዚያ በኋላ እያከበረ አሳይቷል። እሺ ችግር የለውም እኮ መላእክቶች ይሄንን በየጊዜው ክርስቶስ የተወለደበትን ልክ እንዳንተ በየዓመቱ እየመጣ አክብረዋል። ሰዎች ሐዋርያቶች አክብረውታል ገና። ይሄንን ማወቅ ያለብህ ለሰው ልጆች ትምህርት ክርስቶስ አንዴ ተወልዷል አስተምሮናል። በዛ መሰረት ከእኔ ተማሩ ብለናል። መወለዱን አትደጋግምልኝ። ጤነኛ አይደለም። እሱ ማስረጃ አይሆንም። ክርስቶስ አልተወለደም አንልም እኮ እኛ ተወልዷል እኮ። ግን ያንን የተወለድኩበትን ቀን በየዓመቱ እንደዚህ ገና በዓልን አክብሩ ብሎ አስተምሯል ወይ ነው ጥያቄው? ወይ እርሱስ ያንን ነገር በየዓመቱ ኑሯል አይደለ? ቆይ አዳምጥ፣ ተረጋጋ። በየዓመቱ ልክ አንተ እንደምታከብረው ያከብር ነበር ወይ ኢየሱስ ክርስቶስ? ወይንም ሐዋርያቶች የክርስቶስ የተወለደበት ይሄ ገና ነውና ብለው ያከብሩ ነበር ወይ? እሱን ነው የተጠየቀው። አሁን አንተ ያመጣህልኝ ተወልዷል የሚል ነው። ብዙ ጥቅስ እሰጥሃለሁ ከአንተ ከምታውቀው በላይ ኢየሱስ እንደተወለደ የሚያሳዩ ማስረጃዎች ማለት ነው። ግን ያ ገና ማለት አይደለም። ገብቶሃል አይደል? ክርስቶስ ይሄን በዓል አክብሮታል። ቅድም በየዓመቱ አክብሮታል። ይሄን በዓል ገና በዓል ለክርስቶስ እኮ ነው የምከብርለት። እንዴት ክርስቶስ አክብሮታል ትላለህ? ለክርስቶስ ለራሱ እየከበረ እንዴት ክርስቶስ ራሱ ትላለህ? እሺ እንደሱ ለራሱ እየከበረ ስለተወለደልን መላእክት ስላመሰገኑት እሺ ክርስቶስ ያከበረበት መተው በኮኮው ተመርተው በፈጣሪ አዳንተ ክርስቶስ ያከበረበትን አንድ ጥቅስ ስጠንሽ። ገናን ያከበረበት ክርስቶስ እንዴት ያከብረዋል? ክርስቶስ አከብረዋል እንኳን እኛ እኮ ነን የክርስቶስ ፍጥረት፣ እኛ እናከብረዋለን እንጂ የተወለደበት እኛን ለማዳን ስለሆነ የተወለደ ክርስቶስ የተወለደበት ቀን ደስታችን ስለሆነ እናከብረዋለን። ደስታችን ከየት አመጣኸው ካልከን መላእክት የመሰከሩለት ነው። ክርስቲያን ልክ ነህ አንተ ትክክለኛ መልስ እየመለስክ ነው። ክርስቲያን ልክ ነህ፣ ትክክል ነው እየመለሰ ነው። ጎበዝ ልክ ነህ ክርስቲያን፣ ትክክለኛ መልስ እየመለስክ ክርስቶስን እንደ ሰው ቆይ አንዴ ሰው ነው ክርስቶስን እንደ ሰው አትዩት እያለ ነው። ተሳስቷል። ትክክል ነው። ክርስቶስ አንድ መልስለት። እንደ ሰው አትዩት እያለ ነው። አርመው ሰው ነው አይደለም? አይደለም፣ ክርስቶስ ሰው አይደለም። እንዳትሳሳት፣ ክርስቶስ ሰው አይደለም። ራሱ አምላክ ነው። ክርስቶስ የተወለደ እንጂ አልተፈጠረም። ክርስቶስ ተወለደ እንጂ አልተፈጠረም። አዳምጥ፣ መጀመሪያ ስለ ሥላሴ ማንነት እወቅ። አንተ ራሱ ስለ ሥላሴ ማንነት እወቅ። አትሳሳት። ስለ ሥላሴ ማንነት ሳታውቅ ክርስቶስ ማን ነው እንዳታወራ። መጀመሪያ ሥላሴ ማን ነው? እሺ በቃ አንድ ጊዜ ሰው አይደለም እያለ ነው። ስለዚህ ክርስቶስ መልስልህ። ሰው ነው አይደለም? ኢየሱስ ቆይ መልስልህ። አላዳም ሰው አይደለም። ልንገርህ ላስረዳ። ቀስ በል እንጂ መሪያ ቀስ በል። ክርስቶስ መልስለት። ሰው ነው አይደለም? ኢየሱስ ሰው ነው አይደለም? ቆይ አንዴ ሰው ነው አይደለም? ኢየሱስ ሰው አይደለም እያለ ነው። መልስ አንድ ጊዜ አለ ቆይ ልመልስልህ ነኝ።
ክርስቲያን እዚህ ጋር እንዳትሳሳት የምሞክረው እነሱ የሚያስቡት ሰውና የክርስቶስ ሰውነት እንዳይለያየ ነው። እነሱ የሚያስቡት ሰውነት ቆይ አንዴ ተረጋጋ፣ እንዳታወርዷቸው። አይደለም ይበላል፣ ይጠጣል፣ ይጸዳዳል የሚለው የሰውኛ ነው የሚያስቡት እነሱ። ይበላል፣ ይጸዳዳል። ብራዘር ችግር የለውም። እግዚአብሔር ከኛ ጋር ምን ማንፈራ በመጽሐፍ ቅዱስ ተደረከ እናወራ። ከራሳችን ግን እንዲህ ነው። ክርስቶስ አሜን አሜን አምላክ ይረዳናል ነው። በአምላክ ሰው ሆነ እንጂ ሰው አምላክ አላደረገም። ቆይ ተረጋጋ። አይ ሰው ሲባል እንደራስ እንዳታስበው ነው። ሰው ሲባል እንደራስ እንዳታስበው። ቆይ እኮ ማለት ሰው አይደለም እያለ ነው እሱ። ቆይ ሰው ሲባል እንደራስ እንዳታስበው፣ ይጸዳዳል የሚባለው ሰው ሲባል እንደራስ እንዳታስበው ነው። እሱን ነው ቢዩንቱ ማሰብ ያለበት። ሰው ሲባል እንደራስ እንዳታስበው። ረጋ በለን። አሁን ደግሞ እሱ ይመልስ። ተረጋጋ እያለ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ግን ፍጹም ሰው ሲሆን እንዳንተ አይደለም። እንደኔ ይበላ ነበር፣ ይጠጣ ነበር። እንዳንተ የሚበላ እንዳንተ የሚራብ እንዳንተ የሚጸዳዳ አይደለም። ይበላል፣ ይራብ ነበር። ሁለቱንም አሁን አይደለም። አዎ ላስረዳ። አሁን ላሳይህ። እሱ ነው የፈለኩት። ቆይ እንደተራበ ላሳይህ። መጽሐፍ ቅዱስ ፍጹም ሰው ነው፣ ፍጹም አምላክ ነው ሲባል እንዳንተ ሰው አይደለም፣ እንዳንተ ሰው ነው፣ እኩል ነው እያለ ደረጃን እየሰጠ አይደለም። አሁን ተረጋጋ። አሁን ደግሞ ለኔ ጊዜ ስጠኝ ለተናገርከው መልስ። ኢየሱስ አይብላም። ቆይ ቀስ እንበልና ለተመልካችን ገንስተው ገባ። ሰው እያዳመጠን ነው። ያነኛ አይደለም እንደሚያታድርግ በጣም ታገስኳቸው። ይሄ ሰው ያነሳው ነገር አለ። አንደኛ የመጀመሪያው ምንድነው? ኮፊ ከላይ ያለው ሰው አይደለም ብሎ ጀመረ። ኢየሱስን ሰው እንደሆነ ቃል በቃል ኢየሱስ እኔ ሰው ነኝ ያለበትን ላሳየህ ነው። እንዳንተ ሰው አይደለም። ደረጃ አትስጠው። ሚውት አድርግ። አንተ እኩል አታርገው ነው። ሰው ሲባል እኔ ነኝ ብላ እንዳታስበው እኮ። ይበላል፣ ይጠጣል፣ ይራባል። እሱንም ላሳየህ ነው። አንደርስታንድ አትረብሽ እንጂ እንደምን ወንድ ልጅ አይደለህ እንዴ? ተረጋጋችሁ። ተፈሽኩ ሳይሆን ደረጃ እንዳትስጠው። በቃ እሺ፣ አሁን ከመጽሐፉን የቃል በቃል የምናገረው ላሳየህ ነው። ሰው ሲባል ከይሱ እኩል ነኝ እያለ እንዳይሆን እንዳታስበው። እንደሚራብ ላሳየህ ነው። እንደኔ ይራብ ነበር ኢየሱስ ይላል። ቆይ ላሳየህ ይላል አይልም አይደለም እኮ። ረጋ በላ አትናደድ። ኢየሱስ ክርስቶስ እንደሚራብ አመነ። አሁን እንደሚበላ እንደሚጠጣስ ተመላህ ታምነው ኮፊ። እኔ እኮ ተናገርኩ ነው የሚናገረው። የአዳምን ጩኸት ነው የሚጮኸው። የአዳምን ጩኸት እዚህ ጋር ምን መሰለህ? የተሸነፈው የወደቀው አዳም አለ። ገባ? አዎ ሰው ነው፣ አምላክ ነው። ገባ? የወደቀው አዳም አለ። የአዳምን ጩኸት ነው የሚጮኸው። የአዳምን ራብ ነው የሚራበው እንጂ ፍጹም አምላክ ነው እሱ። አንተ የምታስበው አንተ የምትራበውን የምታክሲያተ የምትደክመውን ድክመት ነው አንተ የምታስበው። ምንም ማድረግ አይችልም፣ አያዳምጥም። አይሰውርም። እሺ አንተ ከታች ያለው ቀጥል። ኢየሱስ ክርስቶስ አምላክ አለው የለውም? አስረዳ። አምላክ አለው ንገራቸው። አምላክ አለው የለውም? ኢየሱስ መልስ። እሱያ እዚህ አንድ ነገር ምን ነገር ፈልጋ ቀስ መጀመሪያ አንድን ጀምረህ አንድ ምህር ሳይሆን በመጀመሪያ የጀመርከው ኢየሱስ ክርስቶስ ሰው ነው። እዛ ጋር ልጨርስ፣ ችግር የለውም። ከዛ በኋላ ቀጣይ እናወራ አይሻልም? ጨርስ። እሺ ኢየሱስ ክርስቶስ ሰው ነው አይደለ? ሰው ነኝ ብሏል አይደለ? አይ ኢየሱስ ክርስቶስ አዎ ሰው ነው ብሏል። ለምንድን ነው ሰው ያለው? ስጋ ስለለበሰ። ዮሐንስ አንድ ላይ ምን ይላል? ቃልም በእግዚአብሔር ነበር፣ ቃልም በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር። ያ ቃል ደግሞ ምን ሆነ ይላል? ስጋ ሆነ ይላል። ያ ስጋ የለበሰው ኢየሱስ ክርስቶስ ሰው ነኝ ይላል። ገባ? ሰው ነኝ ይላል። ደግሞ በዮሐንስ 11 ምዕራፍ 25 ላይ ምዕራፍ 11 ከቁጥር 25 ምን ይላል? ሕይወትና ትንሣኤ እኔ ነኝ ይላል። እዚህ ጋር ምን ይላል? ሕይወትና ትንሣኤ እኔ ነኝ፣ ሕይወትም የምሰጥ የሚያስነሳችሁ እኔ ነኝ ይላል። ገባ? ለምን ካልከኝ ያ ቃል ስጋ ስለለበሰ ያ ቃል እግዚአብሔር ስለነበረ ኢየሱስ ክርስቶስ አዎ ፍጹም አምላክ ፍጹም ሰው ነው። ሰው አምላክ ሆነ ሳይሆን አምላክ ሰው ሆነ እንላለን። በትምህርታችን መሰረት በሃይማኖታችን መሰረት እንደዛ እንላለን። በምሳሌ እንደ ሰው ተገኝቶ ራሱን ባዳ አደረገ፣ ለሞቱም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል ፊልጵስዩስ 2:8 ላይ። ራሱን ምን አደረገ ይላል? ራሱን አዋረደ፣ ለሞቱም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ፊልጵስዩስ 2:8 ላይ።
ጨረስክ? አዎ ራሱን አዋርዶ ኢየሱስ ክርስቶስ እኛን ለማዳን አዎ ሰው ሆኗል። እሺ ኢየሱስ ክርስቶስ ሰው ነው። ያ ሰው የሆነ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ሰው ነው ሳይሆን ሰው ሆኗል ነው የምንለው። ሰው ነው መጽሐፉ እንደዛ ይላል። ይላል ኮስዬ አውቃለሁ። ግን ምን ይላል? ሰው ያን ቃል ነው ስጋ የሆነው እንጂ ሰው ማለት እሺ እስኪ ልጠይቅህ አንተ ሰው ከምንና ከምን የተገኘ ነው? ሰው ማለት ከጊዜ በኋላ ሰው የሆንከው አንተ ማለት ነው። ከጊዜ በኋላ የተፈጠረ ማለት ነው። ኢየሱስ ክርስቶስም ሰው ነው እንደማንኛውም ከጊዜ በኋላ። ስለዚህ ሰው ላይ ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል አይደለ? ዮሐንስ ወንጌል ማስረጃ ለስተ እሺ የተፈጠረ ዮሐንስ ወንጌል ኢየሱስ ክርስቶስ ተፈጠረ ያለው ያለ ጥቅስ ታሳየኛለህ? እኔ ሙሴ ተፈጠረ ያለው ያለበት ጥቅስ ታሳየኛለህ? መጽሐፍ ቅዱስ ላይ ማለት አይጠበቅበትም። ሙሴ ተፈጠረ ያለው እግዚአብሔር ሰዎች እንደፈጠረ በመጀመሪያ ፈጥሯል። ኢየሱስ ክርስቶስ ቆይ በተናገረ እየተጠያየቅን ነው አይደለ? ሙሴ እኔ ተፈጠረ ያለው ብሎ ተናግሯል አልተናገረም? መልስ። ሙሴ ሰው መሆኑ የእግዚአብሔር ትእዛዝ ያስተላልፋል። ሙሴ እናትና አባት አለው። ጥያቄውን መልስ። ቀጥታ ጥያቄውን መልስ። ሙሴ እኔ ተፈጥሬያለሁ ብሏል አላለም? ያወራ ነው ስለ ሙሴ ነው ወይ ስለ ኢየሱስ ነው? መልስልሃለሁ፣ ችግር የለውም። ግን ያልኩኝ ስለ ኢየሱስ ነው። የምጠይቀን ስለ ሙሴ ነው። እንደዛ አይግባባም እኮ። መልስ። ኢየሱስ ክርስቶስን ከፍጡርነት ለማውጣት ምን አለ? ኢየሱስ ተፈጥሬያለሁ ያለበትን አሳየኝ አለ። ኢየሱስ ክርስቶስ እኮ እኔ ፈጣር መሆኑን ላሳይሃለሁ። አንተ ፍጡር መሆኑን አሳየኝ። ማሳየት አልቻልክም። ፈጣሪ መሆኑን ለማሳየት ገና እኔን ጠይቀህ ልታረጋግጥ ነው። በሎጂክ ማለት ነው። ተፈጥሬያለሁ አላለምና ስለዚህ እንደዛ አይደለም። ቆይ አዳምጠህ ሙሴ ተፈጥሬያለሁ ያለበት ጥቅስ አለ የለም? መጽሐፍ ቅዱስ ላይ ነው የተባልከው። አሁን አለ ወይንስ የለም? ያላ ቀላል ጥያቄ። እግዚአብሔር እንደፈጠረ በመጀመሪያ አዳም እንደፈጠረ ከዛ በኋላ በእናትና አባት እንደተገኘ አዎ ሙሴና ማለት በምን ተገኘ አላልኩህም? እባክህ አንተ በጠየቅከው መሰረት ሙሴ እኔ ተፈጥሬያለሁ ብሎ ተናግሯል ወይ ነው ጥያቄው። ራስ እንደ ከማስ መቁጠር ቆይ የጠበብከኝ ጥቅጥቅ እያወጣሁልህ ነው ከሙሴ። ያብሽር ችግር የለም። አዎ እንካ ዘፍጥረት አዎ ያዝ ዘጸአት 4:10 ላይ ጌታ ሆይ እኔ አፌ ኮልታፋ ምላሴንም ጸጥተኛ የሆነ ሰው ነኝ፣ እኔም የምናገር ሰው አይደለሁም ይላል። ፍጥሬ ነው ያለው። ድምፅ አይሰማም። ተፈጥሬ ያለው የቱ ጋር ነው? ዘጸአት 4:10 ላይ ጌታ ሆይ እኔ አፌ ኮልታፋ ይልሃል፣ ሰው ነኝ ይላል። አፌ ኮልታፋ ማለት ተፈጥሬ ያለው ማለት ነው። አዎ ምንም እንደማይችል ይነግረዋል። የእግዚአብሔር አገልጋይ መሆኑ ይነግረዋል። የእግዚአብሔር አገልጋይ መሆኑ ኢየሱስ ክርስቶስም የእግዚአብሔር አገልጋይ ነው። ማስረጃ ላሳየህ። የእግዚአብሔር ባሪያ ነው። ኢሳይያስ 42 የእግዚአብሔር አገልጋይ ነው። አዎ ስለዚህ ሙሴና ኢየሱስ አይለያዩም ማለት ነው። ማሻአላህ ጎበዝ ልጅ። በራሱ ጊዜ ኢየሱስ የእግዚአብሔር ባሪያ ነኝ የሚል የለም። ኢሳይያስ 42:1 አውጣ። አውጣልኝ አንተ ስለ ጥቅስ እኔ ጥቅስ መጽሐፍ ስለሌለኝ ነግሬሃለሁ። በሞባይል ነው ያወጣህ ያለው። ኢሳይያስ 42:1 ላይ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴንም በእርሱ ላይ አድርጌያለሁ ይላል ስለ ኢየሱስ ክርስቶስ። እነሆ ስለ ኢየሱስ አይደል? ማቴዎስ እና ማርቆስ ለኢየሱስ ነው ብለው ያን ትንቢት አምጥተው አዲስ ኪዳን ላይ አስቀምጠውታል። የሚገርም። እሺ አሳየኝ አልኩህ እኮ በማስረጃ ግለጠውና አሳየኝ። ችግር የለውም ብዙ ተመልካች ስላለ አሳየኝ። ምን ላሳየህ? ችግር የለውም አብሽር።
ይሄ ስለማን ነው? እነሆ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ። እርሱም ለአሕዛብ ፍርድን ያወጣል። ማን ነው ለአሕዛብ ፍርድ የሚያወጣው? የእግዚአብሔር ምርጡ አይጮህም፣ ቃሉን ሙሴ ነው። በሜዳ ማን ነው ሙሴ ነው ብሎ ይፈታል? ከፈርዖን እጅ ያወጣቸው ሙሴ ነው። ማስረጃ ማን ነው ይሄንን ለሙሴ ነው ብሎ ይፈታል? አንድ አባት አምጣ እስኪ። አንተ ለሙሴ ለኢየሱስ ክርስቶስ መሆኑን ስጠኝ፣ አስረዳኝ። በወንጌል ተጽፏል ትላለህ፣ አሳየኝ። እሺ በቃ ችግር የለው። እዚህ ቦታ ላይ ይሄንን ለኢየሱስ ክርስቶስ እንደሆነ ይሄን ቃል ማቴዎስ የተናገረበትን ላሳየሽ። ላሳየህ ነው። ማቴዎስ 12:17 ማቴዎስ 12:17 ያ ምን ይላል? እነሆ የመረጥኩት ብላቴናዬ ብለው ቀይረዋታል፣ ግን ቃል በቃል የኢሳይያስን አምጥቶ ቁጭ አድርጎልሃል። ሙሉውን የቅድሙን ተመልክተሃል። ነፍሴ ደስ የተሰኘችበት ወዳጄ መንፈሴን በእርሱ ላይ አኖራለሁ። ፍርድን ለአሕዛብ ያወራል። ያው አይከራከርም፣ አይጮህም፣ ድምፁም በአደባባይም የሚያሰማ የለም ይላል። ፍርድን ድል ለመንሳት እስኪመጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም የጧፍ ክርም አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ እያለ ይናገራል። ቀጥታ ያንን ትንቢት አምጥቶ ለኢየሱስ ክርስቶስ ማቴዎስ ቁጭ አድርጎታል። እዚህ ጋር ምን ትላለህ? እሺ ታዲያ እዚህ ጋር ፍጡር የሚላለ አይዋ አሁን አመንክ አይደለ? ያ ትንቢት ለኢየሱስ ክርስቶስ እንደሆነ እኮ ፍጡር የሚላለ ወደሚለው እንሄዳለን። አሁን አመንክ አይደለ? ለኢየሱስ ክርስቶስ የተነገረ እንደሆነ ያ እነሆ ደግፌ ያዝኩት ባሪያ የተባለው ባንተ ነው። አሳይ እኮ ባንተ ነው። ባንተ ነው አይደለም? በማቴዎስ ኖ ማስረጃ ሳይኝ አይደለ? የእግዚአብሔርን ፊት አይቶ ቆየ ማቴዎስ ላይ ያሳየኛል ካርለ ያን ትንቢት ለኢየሱስ ክርስቶስ እንደሆነ ማቴዎስ ቁጭ አድርጎ ስለ ኢየሱስ ክርስቶስ አሳየሁ። አይ አንተ ለማን ነበር ያልከው? ቅድም መጀመሪያ ለሙሴ ነው ብለህ ነበር አይደለም? ነገር ግን ማቴዎስ መጣና አይ ይሄ ለኢየሱስ ነው ብሎ ቁጭ አድርጎታል። ያ ስለዚህ ባሪያ ነው አይደለ? አይደለም አላለም። ባሪያ አላለም። ጭራሽ በወንጌል ሞተ ባሪያ አላለም አለ። ባሪያ የሚላል በወንጌል አዎ፣ ኢሳይያስ ላይ እነሆ ደግፌ ያዝኩት ባሪያ ከሚለው ጀምሮ ያለውን ለኢየሱስ ክርስቶስ ነው ብሎ አምጥቶ አስቀምጦታል። ገብቶሃል አይደለ? እዚያ ቦታ ላይ ስትሄድ ጊዜ ደግሞ ትንቢቱ ላይ የሚነገረው ቃል በቃል ባሪያዬ የሚል ነው። ጭራሽ ላይ እያሳየሁት የሰውዬ በጤና ነው እያሳየሁ እኮ እግዚአብሔር ስማይ I should read the Bible, the whole thing. Yes. So, ስለዚህ after that, ጠይቃለሁ. Inshallah. So, I appreciate you for that. Thank you for your advice, bro. Anytime. Okay, bro. Anytime. Okay. Bye. Yes. ዘመኑ የመንቃት ነው። ከዚህ በኋላ ማንም እንትን አይልም። ኖ ጎዊንግ ባክ ዋንስ ዩ ኖ ዌክ አይነ ከተገለጠ በኋላ ይክና ጎ ባክ በቃ ወይ ትቃዣላችሁ ወይ ትሰልማላችሁ። አም ሶሪ ወር ደግሞ በየእንትኑም you get lost። ይገርማል። የህይወት ነገር አይደል? እንትን ተብሎ የተጫነብንን ነገሮች በጣም ቀላል ይመስላችኋል። የልብ ምታችሁ ነው ቀጥ የሚለው አንዳንድ ያላ when you start knowing things like how ምናምን እያልን ጭንቅላታችን በቃ ላይ ተፈራርሶ ቢገጠሙላ አንዴ በቃ ገብቷል ያውቀትና እሱም ማጽዳት ራሱ ረጅም ጊዜ ይፈጃል። አላህ ሂዳያ ይስጣችሁ። ረፍት እንደዚህ ረፍቱን ይምራችሁ፣ ወደ ቀጥተኛው መንገድ ያምጣችሁ። ወላሂ ላይ ኪንጎ ዛሬ ቁጭ ብለ ታብታብ እያረገና ግን አንደኛ በታብታብ ሙና ናት። ኦልሞስት 100,000 ልትገባ ነው። ሼር ኮፒ ሊንክ ስታደርግ ነበረ
ምክር ስትመክረኝ ነበረ እስካሁን ድረስ ረጅም ሰዓት የተቀመጣችሁ ሰዎች ከኔ ጋር ላይ ምን ፈልጋችሁ ነው ፈይሰል የምትባል ታለች ነው ሌላ ቁጭ ቋይ ናርጀስ አለች ፉአድ አቤስሊ ዛሬ እንዴት ተቀመጥክ ሞዴሬተር ሆኖ የሚቁነጠነጥ ሞዴሬተር ጽያለች ነላራፊዮ እሺ ላይክ ብዙ ቦታ ጠፍቶ ሳይሆን ሜጃታችሁ ሳይሆን ከኔ ጋር ቁጭ ብላችሁ የተማማራችሁ የተጨቃጨቃችሁ የተሳሳቃችሁ አክብራችሁኝ ላይክ 100 ሰዎች 102 ምናምን ያለን የምንጫወተው ነገር በጣም ነው የምወደውና አላህ ያክብራችሁ ከፍተኛውን ቦታ ይስጣችሁ ከዚ ይሄ ቲክቶክ ባይኖር እንገናኝ ነበር ኢማጂን በጣም ሩቅ ነው እኔ ቲክቶክ አልጠቀምም አቡይም ሀቅና እንዴ አረ በደንብ ነው የምመስለው ፊልተሩ ምናምን ሸውዳችሁ ይሆናል እንጂ ነጭ እንኳን አይደለም አማርኛን አቀላጥፌ እያወራሁ ልሳቅላችሁ ብዬ ባልኩኝ ፈረንጅ መኒ ብሎ ላደገ I'm sorry ፈታ በሉ እሺ አንዳንድ ሰው አለይኩም ሰላም ወራህመቱላህ የኔ ቡና ዛሬ እንደነገርኳችሁ ነው ቡና ተበልተናል ዛሬ ወገን ቡና ተበልተናል በገዛጃችን ጧት ጠጡ ስንባል እንቢ ብለን ቡና ተበልተናል ትስቅብኛለች በጧት ታይጠጭ ስትለኛይ ምናምን ደሞ ያወዝናል እንደ ጉድ ሙድና ከዛ በኋላ ቡና ተቀጣን ነው የምላችሁ አንድ አመት ከአንድ ሳምንት ወአለይኩም ሰላም ወራህመቱላህ ያህያ ገብተሃል አህላ ወሰህለን ሰላም አለይኩም ወአለይኩም ሰላም ወራህመቱላህ አይና እንዴት ናችሁ አልহামዱሊላህ እንዴት ናችሁ አለን አልহামዱሊላህ ማሻአላህ በጣም ደስ ብሎኛል ስለዲን እንስማ ወይንስ ስለውበት እንማረክ አንተ የአይን በሽታ ስላለብህ ስለውበት ተማርካ አልহামዱሊላህ ብለህ ስለዲን ሰምተህ ትሄዳለህ ወይንስ እዛ ቺኮቹ ጋር ቁጭ ብለህ ታፕታፕ ታረጋለህ ሚዩት ተደርገህ ማለት ነው እሺ ሶሪ ይቅርታ እስከምትመለስ ነው እና ህያ ምትመክረም ምክር አለ እኔ እንኳን እንዲው ለዘየራችሁ ብዬ ነው የመጣሁት እንዴት ናችሁ ሁሉ ሰላም አልহামዱሊላህ ማሻአላህ ብያለሁ ደግሞ እንዲሆነ ስላየሽ በጣም ደስ ብሎኛል ከዚህ በፊት እንደዚህ ሳሎን በፊት እንተዋወቅ ነበር ማቀሽ ሶሻል ሚዲያ ላይ እዚሁ ላይ ነው ቲክቶክ ላይ ነው ማውቀሽ ያ እና እንዲ ስላየሽ በጣም ደስ ብሎኛል ማሻአላህ አላህ ጽናቱን ይስጥሽ ለብዙ ሰዎች ምሳሌ ትሆኛለሽ ብዬ ተስፋ አደርጋለሁ ብዙ ሰዎች ደግሞ አንቺን እያዩ ወደ እስልምና ይመጣሉ ኢንሻአላህ እናመሰግናለን አንተም ስለመጣ አይ ጀዛኪላህ ኦኬ መልካም ቀን አይ መርሐባ ሁቢ ሙስሊም ስትሆን ያገዘሽ ነገር ለምሳሌ መጽሐፍቶች that's a beautiful question እሺ ሙስጠፋ ገብታል ሰላም አለይኩም ዴንስ ወአለይኩም ሰላም ወራህመቱላህ ሰላም ሁሉ ሰላም አልহামዱሊላህ ምክር አለ ሙስጠፋ የምትመክረን ነገር በርቺ ነው የምለው እኔ አለኝ አሰናል በርቺ ብቻ ግን በቂ አይደለም ምከሩ ስትባሉ ምከሩ እስቲ ምከሩን ላይክ አንድ ነገር ነው ነገር ምከሩን በርቺ አላህ ያጠንክርሽ አሪፍ ነገር ነው ያልኩት ዱአ አድርግልን እሺ በቃ እንደዛ ከሆነ ዱአ አድርግልን እናመሰግናለን እሺ እናንተ ማርጉን የማረጋለው ቴንክ ዩ መልካም ሚስት ፈልጉለት ለወንድማችሁ ለሙስጠፋ
ለምን ትጨክኑበታላችሁ? እህቶች አግቧቸው። ሰላም አለይኩም ሰላም በይ እላለሁ እኮ ማሜ። ኦኬ ኔትወርክ ይሆናል። ለጠየቅሽኝ ሆቢ ጥያቄዎች መጽሐፍቶችን ምን ጠቀሙሽ? በጣም ላረፍ ቡክስ እንዳጋጣሚ ሆነው አወዘ ቡክ ነርድ ነገር ነበርኩኝ ቢፎር ላይክ ስደት ስራ ምናምን ሳያጎሰቋቁለን በፊት ኦልሞስት ከኤክሴ ስለያይ በጣም ብዙ ነገር ችግር የነበረው በጣም ብዙ መጽሐፍቶች ነበሩኝ እና ላይክ ላረፍ ቡክስ እና መጽሐፍ ማንበብ በጣም ነበር እና ፊልም ማየትም ወደውና ብዙ መጽሐፍቶችን ረድተዋኛል። የሚጠቅመው ሪሊጅን ከሆነ የትኛው ሪሊጅን የሚለውን ብዙ መጽሐፍቶች አሉ። ከቤተ እንትን ስትወጪ እንደዚህ የሚሸጡ መጽሐፍቶች ነበሩና በክርስትናም በፕሮቴስታንትም በነሱም ከዛ ደግሞ ግን የጠቀሙኝ በዛኛው እምነት ከነበር ደሳይን እንደሲል የሚለው መጽሐፍ በጣም አሪፍ ነው። ደሳይን እንደሲል ታቦተ ጽዮንን ፍለጋ በአማርኛ አጭር ነው፣ ግን የእንግሊዘኛው ሞር የተብራራ አለው። እሱ በጣም ብዙ እንትን ብሎኛል። ከዛ ደግሞ The Power of Now የሚል መጽሐፍ አለ። The Untethered Soul የሚል መጽሐፍ አለ። ለአዌክኒንግ በጣም የሚጠቅም መጽሐፍ ነው። ከዛ ወደ እስልምና ከመጣ በኋላ የሰላት መስገጃ መለማመጃ መጽሐፍቶች የእንግሊዘኛ ቁርአኖች አሉኝ። አሁንም እዚህ መጽሐፍ ቅዱስ ራሱም አለኝ፣ አሁንም አለኝ፣ መጽሐፍ ቅዱስም አለኝ። ብዙ መጽሐፍቶች ረድተውኛል አልহামዱሊላህ። አሁን ላይ ቁርአንን ስለሆነ እየተማርኩ ያለሁት ሌላ መጽሐፍቶችን አሉኝ፣ ሰው የሰጡኝ በቤቴም የተቀመጠ ነው። ሌላ ጊዜ አሳያቸዋለሁ። እዛ ጋር ገና ሼልፌ ገና ብዙ አልሞላም። ኢንሻአላህ ግን በጣም ይጠቅማቸዋል የምላቸው መጽሐፎች እነዚህ ይመስላሉ። ቤዚክሊ ሶስቱ መጽሐፎች በጣም ረድተውኛል። መጽሐፍ ቅዱስ ራሱ ረድቶኛል በጊዜው። እንደገና ደሳይን እንደሲል እንዳልኩሽኝ ከዛ the power of now መመሪያችን የሆነው ቁርአን ስለሆነ ቁርአን ላይ ሞር ፎከስ አድርጌያለሁ ማለት ነውና ያ ስለዚህ አንብቡት የሚጠቅማችሁ። አሜን ብሮ። ሃይማኖት ንጽጽር መጽሐፍቶች የኡስታዝ ወሂድ ነው ብዙ ያለኝ። እንዳጋጣሚ ሆኖ ደግሞ እኔ ኢብራሂም አለኝ። እኔ ንጽጽር ተምሬ ስላልመጣሁኝ ብዙም ለምንም እኔ የዛኛውን ሃይማኖት የማልመለስበት ስለሆነ ብዙ ጊዜን ከዚህ በኋላ መፍጀት አልፈልግም። ሞር እስልምናን ነው መማር የምፈልገው። ብዙ መጽሐፍቶች እንዲኖሩኝ የምፈልገው አሁን ያለውበትን ወድጄ ፈቅጄ የመጣሁትን እስልምናን ነው መማር የምፈልገው፣ ማወቅ የምፈልገው። ሊያግዘኝ የሚገባ እንደዚህ አይነት መጽሐፍቶችን ሪኮመንድ አድርጉኝ። እኔ ንጽጽር ልክ እስልምናን በደንብ አድርጌ አውቄ ተምሬ ሲበቃኝ ከዛ ነው ንጽጽር መጽሐፍ የሚያስፈልገኝ። አሁን ግን ወድጄ የመጣሁት ሃይማኖት እያለኝ ስለዚህ እኔ ላይክ መጀመሪያ ቢሆን ሳልሰልም በፊት obviously ሊጠቅም ይችላል። ቢኮዝ ጭንቅላታችሁ ውስጥ ጥያቄዎች ካለ ንጽጽር ሊጠቅም ይችላል። ቢኮዝ የመዳኛ መንገዶች የትኛው ናቸው፣ ይሄኛው ነው ያኛው ነው የሚል የእስልምና መጽሐፍ ነው ወይስ የክርስትና መጽሐፍ ነው ወይስ ሌላ መጽሐፍቶች ናቸው? ንጽጽር ማለት ኮምፔሪንግ። አንድ ገበያ ላይ ስትወጪ ብዙ እቃዎች አሉ። ከብዙ እቃዎች ውስጥ ተመሳሳይ ሆነው የሚሸውዱ ነገሮች አሉ። ከዛ ደግሞ ኦሪጂናሉ የት ነው ያልሽ ፈልገሽ የምትገዢበት ነገር ነው። it's a market, you just gonna have to pick which one is it ያኛው ማለት ነው። ከዛ እሱን የወሰድኩትን መጽሐፍ ደግሞ ማንበብ መረዳት ያስፈልገኛል ማለት ነው ለኔ። ስለዚህ ንጽጽር የሚቆም አይደለም ባይዘው ለዘመናት ከዚህም በኋላ የሚቀጥል ነው። ሁሉም ጥያቄ አዌክ የሆነ ሰው ሁሉ ካለበት ግራውንድ ተነስቶ ሲወጣ የሚጠይቃቸው ጥያቄዎች አሉ። ሌላስ ምን አለ ብሎ ለካ ይሄ ብቻ ነው ያስኩት ብቻ አይደለም እውነት ተብሎ ከቤተሰብ ያመጣው ሊሆን ይችላል፣ ከሰዎች የሆነ መረዳት ልዕቀት ላይ ሊሆን ይችላል ምናምን። ስለዚህ የዛ መረዳት ልዕቀቱ እስከሚብላላ ድረስ ዶክተር ዛኪርን አውቀዋለሁ። ሚስ አሚራ ቴንክ ዩ ጎበዝ ነው በንጽጽር። ብዙዎች በሱ መጽሐፍትና በሱ አስተምሮት ወደ እስልምና መተዋል። ለኔ አሁን ግን የሚጠቅመኝ እንዳልኩሽ ነው የእስላማዊ ቲቺንጎች በተብራራ መልኩ ምረዳባቸው። አሁን አንድ ወንድማችን የሆነ እንትን ዌብሳይት ልኮልኛል። አንድ ደግሞ እንደዚህ ቲቪ ቻናሎች ያሉበት አለ ላይክ ሱረቱል ፈቲሃን በተብራራ ራሱን የቻለ አንድ ሙሉ መጽሐፍ ይወጣል ሲብራራ ማለት ነው። እያንዳንዱ እንዴት በቃ ሐሳቡ ቦታው ላይክ ኤቭሪቲንግ እንትን እንድንረዳ ያደርጋናል። 114ቱንም ሱራዎች በሚብራራበት መልኩ በሚረዳበት መልኩ ይብራራል ማለት ነው። ሶ ራሱን የቻለ እስልምናን ልማር ካላችሁ like it's going to take you እድሜያችሁ ሙሉ የሚፈጅ ትልቅ የሚፈልግ አስተምሮት አለው።
So what I want to do is I'm going to keep on እዚህ ውስጥ ያለኝን ነገር ሞር እውቀት ማስፋት ነው የምፈልገው። ንጽጽር ራሱ ደግሞ የቻለ ጥበብ ነው ይፈልጋል። ጥበብ ይፈልጋል። ስሜታዊ ያለመሆን ይፈልጋል። የዲን እውቀት ይፈልጋል። ላይክ እኔ አሁን ንጽጽር ልስራ ቢባል የዲኔን የራሴን እስልምናዬን ሳላቅ የተውኩትን ሃይማኖት ኑና እናነጻጽር ብዬ ማለት አልፈልግም። ያለፍኩትን ጆርኒ እናገራለሁ። በቂ እውቀት ያላቸው ሰዎች ደግሞ በእስልምና ዙሪያ ላይ በዛ ውስጥ በደንብ አድርገው ያስተምራሉ። በደንብ አድርገው አነጻጽረው ይመግባሉ አሉ። በቂ ሆኑ ማለት ነው። መማር ከፈለጋችሁ ለኔ ፎር ናው ግን እስልምናዬ ላይ just ንጽጽር ፎር ፋን ነው። ላይክ ፋን ለማድረግ ሌላ ሰዎችን የሂዳያ ሰበብ እንዲሆኑ ኢንላይትን ለማድረግ ምናምን ደስ ይለኛል። እሰማለሁ፣ አያለሁ፣ ደስ ይለኛል። ግን ነው ስለ ክርስትና ወይ ስለሆነ ነገር ጊዜን ሞር ማጥፋት እንደ ፈቃደኛ አይደለም። እንደዛ ነው። እስልምና የመጨረሻ የምታወሪውን ተወነ ለምን ተዋዋለሁ? ቁጭ ብለህ ስማ። ያሬድ 7 ቁጥር ሱሪህን ከፍ አድርገህ የሌላ ሴሌብሪቲ መከተልህን አንደኛ ራስህን ተከተል። መጀመሪያ ራስህን እወቅ። እኔ ማንነኝ ብለህ እወቅ። እስልምናን ሙግቱ እስከ መግባት በፊት ወይንም ደግሞ ለመተቸት ብቃቱ አለኝ ብለህ ከማመን በፊት ቁጭ ብለህ ማሰብ ልመድ። ከዛ በኋላ ጥያቄዎችን በተረጋጋ መንገድ ትጠይቃለህ። ዩቢንግ ኢሞሽናል ድሩ ተውትና እንደዚህ በቃ ምናምን ወደ ማለቃቀስ አትሂዱት። ካልምታው የነፍስ ጉዳይ አይደል እንዴ? ተረጋጉ። ነገሮች የምትሄጂበት መንገድ እያደነቁ ግን ህይወት በእስልምና ጥልቅ ነው መረዳት መሆኑን ለመሆኑ ጥበብ በመማር መጠበቅ ቢሆን አፉ በይኝ። አፉ ብያለሁ። በጣም ታወራለህ ራስን ይሻና ረጅም ነው የምጽፈው። ላይክ ረጅም ነው ሊትራሊ። ተስፋው ምንድነው? ተስፋዬ ከተስፋ እንደዚህ ምናምን ላይክ ሲምፕል ኳስቸኖችን ማለፍ ነው የምትፈልገው? የሆነ ግሩፕ ምናምን ነገር ነው የሚመስል ብሮ የሆነ እንደዚህ የከሌ ግሩፕ ተስፋው ምንድነው? እንትኑ ድርጅቱ ካላዋጣው ይከስር ይሆን ምናምን የሚባል አይደለም። እስልምና ባይዘው እስልምና ህይወት ነው። ስለዚህ የሚኖር እስከ መጨረሻው ጀነት ድረስ ነው። የምድር ብቻ አይደለም። ስለዚህ ተስፋው ጀነትን እስከ መውረስ እስከ መሄድ እስከ ፈጣሪያችን እስከ ማየት ነው የኛና ለዛ ነው ሙስሊምም የሆንኩት። የሆነ አክሳሪና አትራፊ ራስ ላይ ብቻ የምትሰራው ትልልቅ ስራዎች ነው። ራስ ላይ በስብና በጥሩ ከሰራ you just gonna get rewarded. if not ተስፋ ያንተ ነው። እስልምና ቀጥተኛው መንገድ የሚሰጥ ለአንተ ነው ተስፋ እንጂ ላት የግሩፕ ወይ አንድ ቦታ ምናምን አይደለም። አንተ ኤንድ ጎሉ መጨረሻው ድረስ ያስሎነ ማለት ነው። ገባ? ሰላም፣ እንዴት ነሽ ዳኒ? አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። ጌም አልጮትም ለትውውቅ ያህል ነው። ዳንያ እስቲ ስላንቺ ንገሪንና ሌላ ጊዜ እናወራለን፣ ወይንም ምክር ካለሽ ትመክሪንና ትንላለን። ኦኬ። ጌም ከሆነ ስለማልጫወት መልካም ቀን። አሚን ላንቺም። ኦኬ ባይ ባይ። ሁብዬ እኔም በደስታ ነው በደስታ እየመለስኩልሽ ያለሁት ዛሬ ሙዴም ላይ ስለሆንኩኝ አም ጀስት ኢንጆይንግ ፈገግም እያልኩ ነው። አይ ሆፕ ሁላችሁም እንደዛ ፈን እያረጋችሁ ሪላክስ። ከቡና ውጪ ያው የቡናው እንዳልኳችሁ ነው። ስለ ቡናው ሳስብ ብቻ ትንሽ የተመሰቃቀልኩትኝ ህይወቴ የተመሰቃቀለው ከቡናው ጋር በተያያዘ ነው እንጂ ከዛ ባለፈ ምንም ኤቭሪቲንግ ኢዝ ግሬት። ከቡናው ግን በተያያዘ ፋጤ ማለት ነው። ገብታችኋል? ላይ አመፀች እኮ ነው የምላችሁ። ሊትራሊ አመፀች በገዛ እጄ ነው። እሱም ጠዋት ላይ እባክሽን ቡና ጠጪ፣ እባክሽን ጠጪ ስባል አምናቲን ደሙድናም ብላችሁ ዋጋ አስከፍላችሁ ያውቃል። ሰላም አለይኩም አዲሴ። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? ደህና ነሽ? አልሐምዱሊላህ። በአላህ ግን ሁሌስ በቃ እልክልሻለሁ ምንም ብትሉን አላገኘውም። ዛሬ በጣም ደስ ብሎኛል እድል ስላገኘው። ስራ ቦታ ሆኜ ነው። ኦኬ። እና በጣም ማሻአላ ደስ ሲል በቃ ያለሽ ያንቺ ጥንካሬሽ ሁሉ ነገርሽ በቃ አደንቅልሻለሁ። ግን እኔ ደግሞ በቃ ይሄንን ነገር እንትን ለማለት በቃ እድሉን አላገኘውም እስካሁን።
ምንድን ያላገኘው እድል እና ማሻአላ አላህ ይጨምርልሽ፣ አላህ ይቀበልሽ። አሜን። ይሰማል አዲሴ? አዎ የሰማን ነው ኢብሮ ጀማል ይሰማል። ምንም እየሰማሁሽ አይደል? በቃ እንግዲህ ወጥተህ ግባ። ይሰማል። በቃ ወጥተህ ግባ። እየሰማኸኝ አልነበረም መሰለኝ። ኦጄ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አሰላሙ አለይኩም። ይሰማል? አዎ። እንዴት ነሽ? አልሐምዱሊላህ። መልእክት አለክ? ይሰማል? አሁን ላይ አይሻለሁ። ያው ከቅርብ ጊዜ ጀምሮ ወላሂ ማሻአላህ ጀግንነትሽ ከምንም በላይ ደስ ይላል። ሳስበው አንዳንዴ በቃ አላህ ለፐርፐዝ የፈጠረሽ ሰው ትመስኛለሽ። ያው በእስልምና ብዙ ጊዜ በታሪክ የሚያልፉ ሰዎች አሉ፣ በጣም የሚገርም ታሪክ አስቀምጠው የሚያልፉ እና ከነዛ ሰዎች በቃ አብይ ከሚባሉ ሰዎች የሆንሽ ይመስለኛል። ብቻ ማሻአላህ በጣም ደስ ይላል መንገድሽ። አላህ ይቀበልሽ ሁሉንም ነገር። አሜን። የሚቀጥለውን ቻፕተርሽን አላህ ያቅልልሽ። አሜን አሜን አሜን። ያው ብዙዎችን ማስተማር የምትችይ ያርግሽ አላህ። አሜን አሜን። ብቻ ያው የሆነ ከሌሎቻችን እኛ ያው ሙስሊም ሆነን የተፈጠርነን አልሐምዱሊላህ፣ ግን ከኛ የተሻለ ራሱ አንቺ ለፐርፐዝ የተፈጠርሽ ያህል ነው የሚሰማኝና ወላሂ ማሻአላህ በጣም ነው ደስ የሚለው። አላህ ያግራልሽ መንገዱን ሁሉ። አሜን። ያው ቻሌንጆች ሊገጥሙሽ ይችላሉ፣ ግን በጣም ጀግና ሴት መሆንሽ ያስታውቃል። ምንም አንቺ የሚከብድሽ ነገር አለ አይመስልም። ያው ኢንስፓይሬሽን ነሽ ብቻ ለብዙ ሰዎች ድፍረቱን ላጡ። ያው ብቻ አረ ነው እንደዚህ በ5 ደቂቃ ተናገር የሚያልቅ ነገርም አይደለም። ለዛሬ በዚህ ይብቃኝ። ግን ማሻአላህ ያው ደጋፊሽ ነኝ። ሁሌ እየገባው ሰማለሁ፣ ባልቀላቀልም እንደዚህ ታሪክሽን አውቃለሁ በደንብ ሰማለሁ። ሁሌ ስትገቢ ላይፍ እንደዚህ ባልቀላቀልም ግን በቃ ማሻአላህ አላህ ይቀበልሽ ሁሉንም ነገር አላህ ያቅራልሽ። ጀግና ሴት ነሽ። ግን እኔ ሴት ልጅ አለችኝ ምሳሌ ነው ማረቃት አንቺ ገባሽ አይደል? እንደዛ አይነት ሰው ሆነሻል ኦልሬዲ እና ማሻአላህ ብቻ ኢንስፓይሬሽን ነሽ። አንታወቅም በሩቅ ነው፣ ግን እንዲሁ ግን ዩል ኢንስፓየር አላህ አረ ፒፕል ማሻአላህ ዓለም ላይ በቃ ጀግና ነሽ፣ ከምንም በላይ ጀግና ነሽ። አላህ እንኳን ሂዳያውን ሰጠሽ። ግን በቃ በታሪክ ተጽፎ ከሚያልፉ ሙስሊሞች ከሚጠቀሱ ምትሆኒ ይመስለኛል። እንደዛ አይነት ፐርፐዝ ያለሽ ሰው ነሽ። ብቻ እድለኛ ነሽ ማሻአላህ። ከብዙዎቻችን ሙስሊም ሆነን ከተፈጠርን ሰዎች የተሻለ እድለኛ ነሽ እና አላህ ያው ያሳካልሽ ሁሉንሽን የዱንያሽን የሚያስረሽን ነገር በቃ አላህ ያሳካልሽ። ከዚህ በኋላ ያለውን ሌላ ቀን ደግሞ ኢንሻአላህ እድሉ ሲገኝ ይገባና እናወራለን ኢንሻአላህ። አንተ እንዳልከው አላህ ያድርገኝ። ዱአ አድርጉልኝ። እሺ፣ በጣም አመሰግናለሁ። እሺ፣ መልካም ቀን። ባይ። ዛሬ ምክር ላይ ነን። የምትመክሩን ካለ ተጠቀሙ። ጠቅላላ ምከሩን እያለ እሺ። አላሚ ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህት አዲስ ዓለም ስላገኘሁሽ ደስ ብሎኛል። ማሻአላህ ጥሩ ነው። እንኳን ኮመንት ማድረግሽ በእስልምና ታሪክ አስተምሮት ውስጥ ከአባት ከእናት ከወረስ ነው ይልቅ ሪሊጅኑን ከሌላ እምነት የሰለሙ ሰዎች ብዙ አስተዋጽኦ አበርክተዋል። ለዲኑም ብዙ ነገር የሰሩ በታሪክ ወደ ኋላ መለስ ብንል እና ያለ መጀመሪያ ከሰለሙት ውስጥ ሳይሆን በኋላ ላይ ከሰለሙት የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሆኑ ብዙ አስተዋጽኦ እንዳረጉ አንቺም ታውቂያለሽ። ስለዚህ ሀገራችን ላይ እንደ ባህል ተይዞ ሪሊጅን ላይ መበሻሸቅ ነን ገና ያለ መሰልጠናችን ይመስለኛል። ሪሊጅን የሚኖር ህይወት ነው እንጂ የሚወራ አይደለም። እኔ ካንተ ይበልጣል ተብሎ የሚፎካከሩበት ነገር አይመስለኝም። ዲን አልኢስላም እንደዛ የሚኖር ህይወት ነው። ከዛ ስለወጣሽ ደስ ብሎኛል። ትውልዱ ወጣቱ የአንበብ ኡማ እንደመሆኑ አሁን ቅድም ስታነሻቸው ደስ ብሎኛል። ዘ ፓወር ኦፍ ናው ሌሎች መጽሐፎችም ሪኮመንድ እንደዚህ እንድታረጊ ሴቶች ኢንስፓየር ሆነው እንዲያነቡ ራሳቸውን እንዲችሉ አንበብ ስለሆነ የተባለው ኡማው ይቅራ ስለሆነ የወረደው እንዲያነብ አንብቦ ደግሞ እንዲተገብርበት የማድረግ ኃላፊነት ብትወጪ ማለት ብዙ ተሰሚነትም አግኝተሻል፣ ወደፊት መጥተሻል። ይሄ ኒዕማ ነው ፕላትፎርም ሚዲያው ሰዎች ተሰብስበው በትንሽ ሰዓት ብዙ ሰዎች ማስተናገድ የሚቻልበት ስለሆነ በዛ አይነት ነገር እንትን ብትይ የተሻለ ነው ብዬ አስባለሁ።
አላህ ይቀበልሽ። ያው በረካው አንቺን በረካው ዘርሽ የሚባረክ አሜን። አልሐምስ በጣም አመሰግናለሁ። ቆንጆ ምክር ነው። ኢንሻአላህ አንብቤ ጥሩ ነገሮችን ሪከመንድ ለማድረግ አላህ ያብቃኝ። በጣም አመሰግናለሁ። ዱአ አድርጉልኝ። ቴንክ ዩ ስለመጣ። መልካም ቀን። ኦኬ ስምሽ ምንድን ነው ያለችኝ? ከላይ ከተማዋን ይመስላል። እኔ በከተማ አይደለም ይወጣልኝ። አለው በኝ ሁቢ ስለሆነ የጠየቅሽ መጀመሪያ አለው በኝ ኤችኤስኤም ዛሬ እናንተ ናችሁ የምትመክሩን። እንደዛ ነው። ሁቢ ካለሽ ልንገርሽ የስሜን ስለጠየቅሽ እስከዛ እስከምትመለስ ካለችው ቤት ፋይን፣ ከሌለ እንቀጥል። ተመልሳል። ብሮ ጀማል ስልክን ያስወረደ አይደል? ሰላም አለይኩም አዲሴ። ወአለይኩም ሰላም ወራህመቱላህ። አሁንም አይሰማህም ኢብሮ የመዳረቅ እንደ የማታወቂውን እንግሊዘኛ ባታወሪ ደስ ይለኛል ማሪ በአላህ አለንና እንግሊዘኛ በእውቀት ደረጃ የሚገኝ ነው አይደል? እንግሊዘኛ መግባቢያ ነው አይደል? ከዛ ግን ባለፈ እኔ በትምህርት ቤት ደረጃ ነው ያገኘሁትና ካለማወቅ ከሆነ መንግስትን የተማርኩባቸውን ትምህርት ቤቶች ምናምን ትሄድና እንግሊዘኛ የማያውቁት ልጆችን ኤ ሰጥታችኋል ከ10ኛ ክፍል። ኮሌጆች በእንግሊዘኛ ስኪሏ ግራጁዌት ስታደርግም ነጥቧ ከፍተኛ ነበር። ስሰራባቸው የነበሩት የኤሮፒያን ድርጅቶች ከልጆችም ጋር በተያያዘ ነበርና እነዛ ወደ 3 ዓመት ከአውሮፓውያን ልጆች ጋር ሰራ ስትግባባው የነበረው በዱዳኛ ስለሆነ እባካችሁ ብለ እንድታመለክት ትገደዳለህና ወንድማችን ውሸትም ጥሩ ተገቢ ስላልሆነ ዲክሽነሪ ይዘህ ብትቀመጥ እንደ ሐሳብ ልምከር ብዬ ነው። እኔ እንኳን ብዙ ጊዜ እንግሊዘኛ ስለሚያጠቃኝ ነው እንጂ አማርኛ ነው ፍትፍት አድርጌ የምናገረው፣ በደንብ አድርጌ እናገራለሁኝ። ያው አማርኛ መግባባት ደግሞ እንግሊዘኛም ቋንቋ ነው። በእንግሊዘኛ በማወቅ ጎበዝ ቢባል የኬንያ ገበሬ ይበልጥህ ነበረ ብሮ። ቢኮዝ በግብርናው ላይ የሚተዳደረው ቤተር የተሻለ እንግሊዘኛ ተናጋሪ ስለሆኑ ማለት ነው። እና ቋንቋ መግባቢያ ስለሆነ በአላህ ስላልከኝ ለአላህ ብዬ ደግሞ ውሸትን ስለማልወድ በደንብ አድርጌ እንድታቀው ብዬ ነውና ያው ምልህ ከጠቀመህ ብዬ ነው። ወረቀቶቹ በማስረጃ የኮሌጆችንም የተማርንበትን ማስቀመጥ ስለምንችል እንዲያ ነው። እንግዲህ የእንግሊዘኛው ጉዳይ ተጠቅተን ነው፣ አትፍረዱብን። ያመልጠናል ዝም ብሎ እጂ ለእንግሊዘኛ ለማውራቱ ፈልጌው አይደለም። እንዳጋጣሚ ውሎዬ ምናምን የሆነ እንትን የምትሉበት ነገር አይደል? አሁን ሞር እስልምና ላይ ስለሙር ሞር የእስልምና ምሳሌዎች እናገራለሁ። እናንተ የነገራችሁኝ ሐዲሶችን ምናምን ይመጡብኛል። ያው ነው ውሏችሁን ነው የምትመስሉት። እና ከውሸታም ጋር ከኋላችሁ ደግሞ እንደዛው ነው ልምምድ የምትሆኑ። ያ እሺ ሙአዝ ገብተናል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም። የሚገቡት ገስት ድምጽ እየተሰማችሁ አይደለም እንዴ? እኔ ከኔ ጋር ለታች ያላችሁ ተሰማችኋል አይደል? ገስት ሲገቡ እየተሰማችሁ አይደለም መሰለኝ። እና አረብኛ ማለት ማንበብ ነው የቻልኩትኝ። ገና አረብኛ ማንበብ ነው የቻልኩትኝና ቁርአን ደግሞ በመስማት ያላ ቁጭ ብለን ቁርአን በመስማት ሐሳቦቹን በመረዳት ምናምን እንጂ አረብኛ አልችልም። ግን አረብኛ ማንበብ እችላለሁ። ቅድሚያ አረብኛ ትችላለች ለማለት አያስደፍርም። ወአለይኩም ሰላም ወራህመቱላህ። እንደዛ ነገር ያ አዛና አለ ደስ አይልም።
ኦሮምኛ አልሞከርኩም። አያቴ ሳያስተምረኝ ሞተ እና አያቴን እንጠይቀው ኦሮምኛ ለምን አላስተማርከኝም ብዬ አሁን ከየት እናምጣ ኦሮምኛ እንዲያስተምረኝ? وعليكم السلام ورحمة الله. السلام عليكم عدي. وعليكم السلام ورحمة الله وبركاته. እንዴት ነሽ? አልሐምዱሊላህ አወነው አለሁልሽ። እንዴት ነሽ? አለን አልሐምዱሊላህ። ተጠፋፋን አይደል? መምጣት በቃ ቢዚ ሆንኩኝና በቃ ምንም እየገባሁ አይደለም። ብገባ ራሱ ዝም ብዬ አይታይ ታረጌ ለመውጣት ነው እንጂ በቃ ታሰርን። አይ ነው ቢዚ ሆንኩኝ። እኔም ብዙ አልመጣም እኮ በጣም ከባድ ነው። አንቺም ደግሞ ሳንገናኝ በዛ መጣ። አልተገናኘንም። ምን ይደረግ ብለሽ ነው? ሆስተስ የለኝም ምናምን በቃ እኔ ራሱ ብታይ ሆስተሱኛለሁ የሌለ ድካም ላይ ነን። አብሽሪ ኦኬ። ጊዜ ሲስተካከል ላለፈ ይሁን አላህ ያሳድግሽ። አብሽሪ እረዳሻለሁ። ደህና ነሽ? አላህ ሁሉ ሰላም ነትዬ። ማሻአላህ ደስ ይላል። አልተመለሽም ወይስ እዚህ ነሽ? እናንተማ አባረራችሁ። አልመጣም በቃ። ወይ ምን ነው ቪዛ ስላለኝ ለነገሩ ኢንሻአላህ እመጣለሁ። ኢቃማ እኮ ገና ምንም አልተሰራበትም። ልመለስ ይችላል አይታወቅም። አየር ላይ ነው የኔ ነገር ታውቂ የለ። ኢንሻአላህ ዱዓ ብቻ አድርጊልኝ። አብሽሪ ያዲዬ አሪፍ ነው። አሁንም አሪፍ ላይ ነው ያለሽው ነገሩ። አልহামዱሊላህ አልহামዱሊላህ ኖ ኮምፕሌንስ አልহামዱሊላህ ይሁን። ጎረምሶችሽንም አሳየሽን እንግዲህ ማሻአላህ የሚያማምሩ ልጆች አሉሽ። አልহামዱሊላህ ሎጋው ይሄ በየወሩ ነው እንደሚያድጉት። በጣም ነው የሚገርመው። አረ ወንድሜ ነው ምናምን በእኔም እኮ ትልቋ ልጄ እኮ ብታያት በቃ እንደዚህ ነው። ልጆቼ ናቸው ራሱ አሁን አይደለም በቃ ወይኔ እህቶቼ ናቸው። ይሁን አላህ እንኳንም ለዚያ በቃ ነው። እንደዚህ እኮ አይደለም ያደግነው። ውይ በጣም ቆይተን ነው እንደዚህ ትንሽ ይሆን ነው እነሱ የሚበሉት ነገር ነኝ የምለው። በጣም ይለያል። በጣም ፈጣኖች ናቸው። በጣም በጣም እንዴ ገርመኛል። ወአለይኩም ሰላም ወራህመቱላህ። እንደና አዲስ ሰላም በቃ ዲ አውሪ ኃይል በልሽ ነው እናት። እሺ ነው። እሺ መልካም ቀን ነው እንግዲህ። መክረሽኝ ብትወርጂ እንዳስታብ ምክር ጻፊልኝ በውስጥ ቢሆን። አረ ምን መክርሽ አንቺ ምከሪኝ እንጂ እኔ ምን መክርሻለሁ? እኔማ በምክር በቃ አዛኳችሁ። እሺ መቼም ካልሽ ምክር አበዛለሁ ነው በቃ። እሺማ አረ ምከሪኝ አሪፍ ነው። ያው ለምን መከራል የምንገባውኛ። እሺ يلا السلام عليكم. وعليكم السلام ورحمة الله. وعليكم السلام ورحمة الله. እንዴት ነህ? ሰላም ነሽ ወይ? አልহামዱሊላህ አለሁኝ። ኡሳማ እባላለሁ። በፊት ተዋውቀን ነበርን እኮ ግን አጋጣሚ ትራስት ይሆናል። ያው ብዙ ሚዲያው ላይ እንዲህ ስለሚሆን በድግግም የምናገኛቸውን ካልሆነ ይረሳል። እሺ ወንድማችን ኢንሻአላህ እኔ በ3 ዓመት አለኝ ወደ እስልምና የገባሁት። ከኤርትራ ነኝ። ማሻአላህ በፊት አውርተን ነበርን ይረሳል ግን እና አሁን ምን መሰለህ አንድ አለ ወንድማችን ሙዚቀኛ የነበረ ዘፋኝ ነበረ ኢትዮጵያ ነው ያለ እና አንቺና ወሂድ ሁላችን ተሰብስበን ወደሱም ቤት ገብተን ትንሽ ማውራት እንፈልጋለን ፍቃደኛ ከሆንክሽ ማለት ነው። ኡስታዝ ወሂድ የምታገኘው ከሆንክሽ አንቺ ምናልባት አንድ ቀን ቤቱን ስለሚከፍት ኡስታዝ ጋር ይዘው መምጣት ትችላለህ እኮ የሱም ቤት ስለፈለግ ነው። አንዳንድ ጊዜ ደግሞ ኡስታዝ ስለማይቀበል ነው ችግር። ብዙ ሰው ስለሚበዛ ንገራቸውና እኔ የምነግርልሃለሁ ያስገቡታል። ችግር የለውም ካወቀው
በኋላ ላይ ኤንቫይሮንመንቱን አውቆ ይሄዳል እንጂ ዝም ብሎ የሰውን ሁሉ ገዝት ሂድ ብሎ ማለትም አፕሮፕሪየት ስላልሆነ ችግር የለም። ማንኛው ማለት ለሌሎች መላእክት ስለምፈልገው ሌላ አይደለም ለሱም ስለሆነ ነው። ታዲያ የሚያስፈልገው ነው ጥያቄዎች ኖረውት ነው አይደለም ማለት የሆነ ዲስካስ ማድረግ ነው። ቤቱን ስለሚከፍት እሱ የትኛውም ቦታ ላይ ጥያቄዎች ከተነሱለት ኡስታዝ ሄዚቴት ስለማያደርግ ገስት እንዲልክና እንዲያስገባው እንትን እንላለን ወይ እንደዛ ብናረግ አሪፍ ነው። እሺ ችግር የለም። እና ለማንኛውም ለኔ ሴፍ አድርግልኝና እነግርሻለሁ መቼም እንደገባ ነው። እሺ በውስጥ መርሃባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብሮ የመጨረሻ ነው የማስገባው ለመሰለ ኔትወርክ ከ3 በላይ እንትን እንዳያረግ አዛንም ስላለ እኔም 30 ሰዓት እየደረሰ ነው። እንከርበትና በኋላ እንመለሳለን። ልቤ ተንጠለጠለ። ኦሬዲ አዛን ብሏል። ኢብሮ ቀጥልና እንውጣ። ባይ ውዲቷ ናርጀስ ቆይን የመሰለ ፕሮፋይልሽ እንዴት እንደሚያምር። አረ ኢብሮ ገብተሃል ዛሬ። በኢብሮ ልንፈተን ነው እንዴ? ገብቻ። አረ ብስሚላ። የኔ ምንድነው አየር ያዘብኝ የኔ ኔትወርክ። እሰማሃለሁ። እኔ ትሰማለህ። መልእክትን አስተላልፍ። ችግር የለውም። እሺ አዲስ እድሉን ስለሰጠሽኝ በጣም አመሰግናለሁ። ስቀጥል ደግሞ እኔ ምንም ያንቺ መመክረው ከምክርም ፈልገው ካንቺ ነው። የሚገርምሽ ማለት ነው ወላሂ ነው የምልሽ። ምክንያቱም በጣም ጠንካራ ሰው ነሽ። የሌሎች የኛ እንኳን ለሴቶች ለኛ እንኳን አራ የምትሆኝ ሰው ነሽ። እኔ በጣም ማደንቅሽ እውነት ሰው የምታከብሪው ወይ በውበት በሆነ ነገሩ አይደለም፣ በሀብቱ በምኑ አይደለም የምታከብሪው የሱ ስብዕና ነው። የሱ ትልቅነት የምታየው በዛ ጋር ነው። እዚህ በዛ ነገር ለኔ በጣም ትልቅ ሰው ነሽ። በጣም አከብርሻለሁ እና እንኳን ደግሞ ወደ ተፈጥሯዊ ወደ እስልምና እንኳን ሰላም መጣሽ። እየተሰማሁኝ ነው። እየሰማሽ ነው? አዎ በደንብ ትሰማለህ። አዎ ሰማሁ ነው። ይሰማል? አሜን። አዎ አዎ እሰማለሁ። አዎ 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 ወይኔ ኔትወርክ ምንድነው? እኔ እየሰማሽኝ ነው አዲስ? አዎ አዎ ትሰማለህ። ቀጥል። ሰማን ነው እኛ ይሰማናል። እሺ እየሰማሽኝ ከሆነ በቃ አዛንም ስላለ ያው መስጊድ ልገባ ነው እና በጣም አደንቅሻለሁ። በርቺ፣ በዚሁ ቀጥይ። በጣም ጠንካራ ሰው ነሽ። ከዚህም በላይ ካንቺ ብዙ ነገር እንጠብቃለን የምትሰሚኝ ከሆነ። ከዛ በኋላ ያው ሁሉ ነገር ከዚህም በላይ እንጠብቃለን ነው የምልሽ። ኢንሻአላህ። በጣም አመሰግናለሁ ስለ እድሉን ስለሰጠሽኝ። ቴንኪው በጣም እኛም በጣም እናመሰግናለን። ወይታቸውን የተሰማ ከሆነ እኔ እዚህ ስትገባ አይሰማህም። እኛም እናመሰግናለን። ዱአ አድርግልን፣ አላህ ይጨምርልን። እኛንም አክብራችሁን ብሔር ዘራችንን መልካችንን ምናምን ሳትሉ ለአላህ ብላችሁ ለወደዳችሁ ሙስሊም ወንድምናቶቼ አላህ ይጨምርላችሁ፣ አላህ የጀነት ሰዎች ይበላችሁ። እንዲሁም ደግሞ ክርስቲያን ቤተሰቦቻችን ጓደኞቻችን መታችሁ በስነ ምግባር በመጠየቅ አብራችሁ በመሳተፍ ለምታሳልፉት ጊዜ ለስብዕናችሁ አላህ ሂዳያ ይስጣችሁ። እንዲሁም ደግሞ በምድር ካልሆንከ እንደዚህ ጉርብትናችን አይለየን። በሚቀጥለው ህይወታችን የተሻለ አላህ ያድርገን። ማንዘርፍ፣ ማንቀጥፍ፣ ማናጨበረብር አላህ ያድርገን። የተሻለውን ቤተር ቱሞሮ ለኛ ለልጆቻችን ምናተርፍ አላህ ያድርገን። ከእውቀቱም ከንብረቱም ከገንዘቡም ከስብዕናውም ከየትኛውም አላህ ያጓላችሁ። የሰው ፊትን አያሳያችሁ፣ አያሳየን። አላህ ፊቱን አይሰውርብን ከኛ ከሱ ፊት እንጂ ከሌላ ሰው ፊት አያስወድቀን። እነዚህ ሙስሊሞች እንጂ የሚገፋፉት አያርገን። እነዚህ እኮ ለስብዕናቸው ምስክሮች የምትባሉ አላህ ያድርጋችሁ። በመጠሪያችሁ በምድር ላይ ታይትላችንን የምንሆን አላህ ያድርገን። ከዛ በተረፈ ጤና ይስጠን። ኢንሻአላህ ነገ ቤተር ቱሞሮን ከተገናኘን መርሃባ፣ ካልሆነ እንኳን አላህ በጀነት ያገናኘን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንደዚህ የዛሬ አሁን በጣም ቢዩቲፉል ቀን ያሳለፍ ነው። የሚያምር ደስ የሚል በጣም ደስ የሚል ቀን አሳልፈናል። አልሐምዱሊላህ በነበረን የ2 ሰዓት የ3 ሰዓት በላይ ቆይታ አብራችሁን ቁጭ ብላችሁ
ታፕ ሼር ኮፒ ሊንክ በማድረስ መልእክቱ እንዲተላለፍ ሌሎች ጋር እንዲደርስ ስላደረጋችሁት በሙሉ አላህ ይጨምርላችሁ። እስልምና ለተጣመመባችሁ አላህ ያቃናላችሁ ላለው አልহামዱሊላህ ፎር ዲስ ዲን አልহামዱሊላህ ፎር ኤቭሪቲንግ። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን። በኮሜንት እንገናኝ፣ በኮሜንት ሴክሽን እንገናኝ። ያው በቅርቡ ደግሞ እንዳልኳችሁ ነው ብርሃን እስላማዊ ተቋም የሚል የራሱን አካውንት ነው የራሱን የሚያደርግ የሰለምቴዎችና ከአረብ ሀገር ለሚመለሱ ሰለምቴቶቻችን የሚሆን ተቋምን ፎርም እያደረግን ነው እንዳላ ፈቃድ። እናንተም ከረመዳን በፊት 10ም 15ም ልጆች እናንተ ሰለምቴዎች የመጡትንም ያሉትንም ሰፖርት ማድረግ እንፈልጋለን፣ አብሽሩ ማለት እንፈልጋለን። መጽሐፍቶች አሉን በማስተማር እንፈልጋለን የምትሉም ካላችሁ ይክን ኮንታክት ማድረግ ትችላላችሁ። በተረፈ ላይፍ ኢዝ ሾርት፣ በተገቢው ሁኔታ ኑሩ። እሺ ሳትደበሩ ኑሩ። በቃ መልካም ቀን። Finishers anointing. That anointing is falling right now. I see someone, you are in the middle of a building project, funds dried up, and the Lord says before December ends, resources will come, it shall be completed. Another person, you've been pregnant with ideas, but distraction stopped you. The Lord says, I am rekindling the fire for completion. You will finish that book. You will finish that training. You will finish that dream. Say after me, by the anointing of the finisher, I will complete what I started. Now listen carefully. Every time God finishes something, there is always a shout. When the walls of Jericho fell, they shouted. When Jesus said it is finished, it was a loud cry. That shout is prophetic. It seals your testimony. So I want you to lift your voice right now and shout like a finisher. Hallelujah. There it is. The sound of victory. Angels are responding to that sound. Chains are breaking. Delay is ending. Cycles are collapsing. The Lord says for someone here, what took others years will be completed for you in weeks. Speed and completion are being merged together for your sake. Isaiah 60 verses 22. A little one shall become 1,000, and a small one a strong nation. I, the Lord, will hasten it in its time. That means divine acceleration. Stretch your hands. I prophesy acceleration with completion. No more stagnation. No more delay. No more hanging prophecies. Shabakata eleketo mande sibra. Someone shout acceleration. Shout completion. Glory to God. Listen, there's a man here named Shinedu. You're watching online. You began a transport company 2 years ago, but vehicles kept breaking down. The Lord says, I am restoring your business and adding new assets. Receive it. There's a woman, your name is Grace. You've been applying for a visa for your studies. The Lord says the approval will come within 7 days. I seal it in the name of Jesus. Thus saith the Lord, for every delay that mocked you, I now release finishing grace. Hebrews 10 verse 35 to 36 says, cast not away your confidence, which had great recompense of reward, for ye have need of patience. Many gave up at the edge of completion, but hear me, you will not give up this time. There is an anointing that gives staying power. Receive it now. The ability to keep pushing until manifestation. Receive it. The power to press through discouragement. Receive it. 2 Chronicles 15 verse 7. Be ye strong therefore, and let not your hands be weak, for your work shall be rewarded. Your work shall be rewarded this week. I sense the Holy Ghost moving again. Lift your voice in tongues for 1 minute. Let fire rise. Melekoto shandebra katalemande rosia. Every unfinished prayer altar, reignite by fire. Every dead relationship that God began, resurrect by fire. Every dying dream, come alive by fire.
There's someone under the sound of my voice. You began a ministry and the attacks made you slow down, but the Lord says, I will rebuild your confidence and your voice. Receive divine restoration. Some of you, your family started well spiritually but drifted. The Lord says, I am restoring family altars, family prayer, family unity, family love. Finish this week. I decree unfinished healing completed, unfinished marriage plans completed, unfinished education completed, unfinished financial dreams completed, unfinished destiny assignment completed. Say it again. This week, God will finish what He started in my life. Now lift your voice and begin to pray violently for 2 minutes. Lord, finish what you started. I see angels releasing blueprints, sealing chapters, stamping approvals. Psalm 102 verse 13. Thou shalt arise and have mercy upon Zion, for the time to favor her, yea, the set time is come. This week is your set time. No more postponement, no more delays, no more excuses. The Lord says, tell them the circle is complete. You've gone from prophecy, warfare, manifestation. The circle is closed. Completion is here. Shout hallelujah. Lift your hands. Let's seal this with worship. You have done me well. You have done me well, Jesus. You have done me well. You have done me well. Father, we thank you because you are finishing what you began. Every delayed testimony is... Lift your hands wherever you are. Lift your voice in worship. Come on now, magnify the Lord. We bless your name, Jesus. We magnify you, Ancient of Days. You are worthy to be praised from the rising of the sun to the going down of the same. Father, tonight we have gathered not for entertainment but for encounter. Let the heavens open. Let destinies align. Let mantles fall. Let fire descend in the name of Jesus. Oh yes, something is already moving. I sense an atmosphere heavy with divine acceleration. Shalabakatosia mandebra. Elekotonamaya. Lift your hands high. The Spirit of the Lord is brooding over this place. You came here asking, Lord, when will my time come? But tonight I hear the Lord saying the wait is over. Before we go into prayer, let me speak as I am led. There are people here, you have seen the same cycles for years. Promises without performance, visions without manifestation, dreams without establishment. But by the power of the Spirit, your destiny is about to speed up supernaturally. Hallelujah. Glory to God. Glory to God. Glory to God. We give you praise, Jesus. You are the Alpha and Omega, the finisher of all things. Even time bows to you. You who can compress a decade into a day. You who can make Joseph move from prison to palace overnight. Do it again tonight, Lord. Shale bakatosh, barakataliando seketia, shabraneketos. Listen, something is tearing. Angelic traffic is moving right now.
There are people under the sound of my voice. God is adjusting the timing of your destiny. He is collapsing delays. He is rewriting timetables. He says in Amos 9 verse 13, behold, the days come, saith the Lord, that the plowman shall overtake the reaper, and the treader of grapes him that soweth seed. Acceleration. That means where it should take years, it will now take months. Where it should take months, it will take weeks. Where it should take weeks, it will take days. Somebody shout speed. Say it again, speed. Let me teach briefly before we pray. Father, open our eyes to behold wondrous things out of your word in Jesus' name. Beloved, in the realm of the spirit, time is not only chronological. Time can be compressed. The destiny of a man can move from delay to divine speed when God steps in. Ecclesiastes 9 verse 11 says, the race is not to the swift, nor the battle to the strong, nor bread to the wise, nor riches to men of understanding, nor favor to men of skill, but time and chance happeneth to them all. That means destiny is not by effort alone. It is not by the certificate you have or the connections you possess. There is something called kairos, the opportune time when divinity kisses humanity and everything changes. Listen carefully. I've learned by experience that God can restore years, not just opportunities. Joel 2 verses 25, and I will restore to you the years that the locust has eaten. Not just days, not just things, years. That means what you lost for 10 years, by the mystery of divine acceleration, you can recover in one prophetic moment. I prophesy to someone here, this is your prophetic moment. And hear me, there are 3 dimensions that provoke supernatural speed. 1, prophetic alignment. When your life aligns with God's program, time works for you instead of against you. When Jonah ran away, he delayed destiny, but when he obeyed, Nineveh's revival happened in 3 days. Alignment is the first key. Stop running away from God's instruction. Mercy, Lord. 2, the power of divine help. Destiny is not designed to be traveled alone. The Spirit of God positions men and systems to favor you. David met a servant who connected him to his breakthrough in 1 Samuel 30 verses 11 to 18. That servant was not coincidence, he was divine help. There are some of you, your destiny helpers are looking for you right now, but they cannot find you because of delay in the spirit. But tonight, by prophecy, I command them to locate you in the name of Jesus. 3, the anointing for speed. It is a real mantle. 1 Kings 18 verse 46. And the hand of the Lord came upon Elijah,